ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሰኔ 16 2018 አመሻሹን እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የደሞዝ ማሻሻያን በተመለከተ ከፍተኛ ቅሬታ ስለማሰማቱ ተሰምቷል። በዚህም መሰረት የፌዴራል መንግስት ያደረገውን ሀገራዊ የደሞዝ ማሻሻያ እስካሁን ተግባራዊ አልተደረገም ሲሉ ሰራተኞች ከፍተኛ የሆነ ቅሬታ አስነስተዋል። ለዚህም ከመንግስት በኩል ምላሽ ተሰጥቷል። ምንድነው? በዝርዝር ይዘነዋል። በሌላው መረጃችን በአዲስ አበባ ክፍለ ከተሞች ከፍተኛ ስጋት ውስጥ መግባታቸውን ከንቲባዋ ወይዘሮ አዳነች አቤቤ ተናግረዋል። ከምን ጋር ተያይዞ ነው? ይህንንም እናደርሳለን። እንዲሁም እጅግ በጣም አነጋጋሪ የሆነ መረጃ ያለበቂ ማስጠንቀቂያ ቤታቸው እየፈረሰባቸው መሆኑን አዲስ ማለዳ ያነጋገራቸው የከተማ ነዋሪዎች ገልጸዋል። የት አካባቢ ነው? ከምን ጋር ተያይዞ ነው? ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ያለበቂ ማስጠንቀቂያ ቤታቸው እየፈረሰባቸው መሆኑን ለአዲስ ማለዳ ያነጋገራቸው የከተማ ነዋሪዎች ገለጹ። ለአዲስ ማለዳ ቅሬታቸውን ያሰሙ የሐዋሳ ከተማ የሐይቅ ዳር ነዋሪዎች በከተማዋ በተለምዶ ታጋይ ቁጥር 1 እና ቁጥር 2 ተብለው በሚጠሩት አካባቢ ይኖሩ የነበሩ ሲሆን አካባቢው ለልማት ይፈለጋል በመባሉ ምክንያት ከ150 በላይ አባወራዎችና ማወራዎች ምንም አይነት ምትክ ቦታና ካሳ ሳይሰጣቸው ቤታቸው እየፈረሰ ይገኛልም ብለዋል። በአካባቢው ለረጅም ዓመታት ኖረናል የሚሉት ነዋሪዎቹ አሁን ላይ ግን ቦታው ለልማት ተፈልጓል በሚል እንዲነሱ ትዕዛዝ የተላለፈባቸው ሰኔ 5 ቀን መሆኑን በመግለጽ ቦታውን እንዲለቁና እንዲያፈርሱ የአንድ ሳምንት ጊዜ ብቻ እንደተሰጣቸው በስብሰባው ላይ መናገራቸው ተገልጿል። በስብሰባውም ነዋሪዎቹ ቤታቸውን ሲለቁ ለዕቃ ማጓጓዣ የሚሆን ገንዘብ በአካውንታቸው እንዲገባ የባንክ ሂሳብ ቁጥራቸውን እንዲሰጡና ልማቱ አስቸኳይ ስለሆነ ምንም አይነት ልማት የማደናቀፍ ሂደት እንዳታካሂዱ፣ ነገር ግን የማደናቀፍ ሥራ እንሰራለን የምትሉ ሰዎች ተጠያቂ ትሆናላችሁ የሚል ማስጠንቀቂያ መተላለፉንም አስረድተዋል። ከዚህ በተጨማሪ ቤቶችን የሚያፈርሱ ተሽከርካሪ ማሽን ሲመጣ መከልከል አይቻልም የሚል ማስጠንቀቂያ እንደተሰጣቸው የገለጹት ነዋሪዎቹ ምክንያቱም በሰዓቱ የሚቆጠረው ገንዘብ እስከ 38,000 ብር ድረስ ስለሆነ ክልክላ የሚያደርግ ማንኛውም ሰው የዶዘሩን የአንድ ሰዓት የማፍረሻ ዋጋ እንዲከፍል ይደረጋል የሚል ማስፈራሪያ ደርሶናል ሲሉም ተደምጠዋል። በተጨማሪም ምንም አይነት ጥያቄን አናስተናግድም፣ ትዕዛዙ የመጣው ከከተማዋ ከንቲባ ነው፣ የግዴታ ውዴታ ታፈርሳላችሁ ተብለናል ሲሉ ለአዲስ ማለዳ ተናግረዋል። ነዋሪዎቹ አክለውም ወቅቱ የተማሪዎች የመፈተኛ ጊዜ ነው፣ ቤት ፈረሳ መካሄድ አልነበረበትም። ከዚህ ባለፈ ወቅቱ የክረምት ወቅት ነው፣ ዳስ ሰርቶ ለመኖር እንኳን የማይሆን ጊዜ ላይ ትዕዛዝ መተላለፉ ትክክል አለመሆኑንና በአካባቢው ለረጅም ዓመታት የኖሩ አዛውንቶች ሰዎች እንደመኖራቸው መጠን መዳረሻ ሊዘጋጅላቸው ይገባል ሲሉ አቤትታቸውን አቅርበዋል። የክፍለ ከተማው የማዘጋጃ ቤት ባለሙያ የሆኑት ተሰማ ብርሃኑ ለቅሬታዎቹ በሰጡት ምላሽ ተነሺዎቹ ከከተማዋ ምክትል ከንቲባ ጋር ውይይት አድርገው ስምምነት ላይ መድረሳቸውን፣ የተደረሰው ስምምነትም ለልማት ተነሺዎች የቤት ክራይ ለመቻል የባንክ ሂሳብ አካውንታቸውን እንደተቀበሉም ይናገራሉ። ምትክ መሬትና የቦታ ካሳ ለመስጠት የሚያስችል ሕጋዊ ሰነድ የላቸውም ያሉት ባለሙያው አብዛኛዎቹ ደግሞ ገዝተው ወደዛ አካባቢ የገቡ ናቸው በማለት አቅመ ደካማ እናቶችና አዛውንቶችን ከተማ አስተዳደሩ ለመርዳት በስብሰባው ወቅት ቃል ገብቶላቸዋል ሲሉም ቅሬታውን ከልክለዋል። በሌላው መረጃችን በመዲናችን አዲስ አበባ ክፍለ ከተሞች ከፍተኛ ስጋት ውስጥ መግባታቸውን ከንቲባዋ ወይዘሮ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በተያዘው ክረምት የጎርፍ አደጋዎች አጋጥመው ሰውና ንብረት ላይ ጉዳት ቢያደርሱ ከማንም በላይ ክፍለ ከተሞች ተጠያቂ እንደሚሆኑ ማስጠንቀቂያ ሰጥተዋል። ከንቲባዋ ይህንን ማስጠንቀቂያ ያስተላለፉት የአዲስ አበባ ከተማ አስተዳደር የ90 ቀናት መሪ ዕቅድ ውይይት መድረክ ላይ ነው። መንግስት አሁን ያለውን የከተማ እድሳት አካሄዶ
የክረምት ጎርፍ ሰው አጠቃ የሚል አይገባም ሲሉም የተደመጡ ሲሆን ከንቲባዋ መንገዶች ሲሰሩ የታለሙበት ቦታ ላይ ካሉ በአፋጣኝ መጠገን እንደሚያስፈልጋቸውም ተናግረዋል። በሌላው መረጃችን የፌዴራል መንግስት ያደረገውን ሀገራዊ የደሞዝ ማሻሻያ እስካሁን ተግባራዊ አልተደረገንም ሲሉ ሰራተኞች ከፍተኛ ቅሬታ ሲያስነሱ ከመንግስት በኩል ምላሽ ተሰጥቷል። በአማራ ክልል ውስጥ በማገልገል ላይ የሚገኙ አቃቢ ሕግና የፌዴራል መንግስት ያደረገውን ሀገራዊ የደሞዝ ማሻሻያ እስካሁን ተግባራዊ እንዳልተደረገላቸው ለቲክቫህ ኢትዮጵያ ቅሬታቸውን አሰምተዋል። የ2018 በጀት ዓመት የደሞዝ ማሻሻያ መመሪያ ቁጥር 1110/2018 እነሱንም እንደሚያካትት የተገለጸ ቢሆንም የበጀት ዓመቱ ሊጠናቀቅ ጥቂት ቀናት ብቻ እስኪቀሩት ድረስ ምንም አይነት ጭማሪ እንዳልተደረገላቸው ገልጸዋል። የፌዴራል አቃቢ ሕግ የማሻሻያ ተጠቃሚ በሆነበት ሁኔታ የክልሉ ባለሙያዎች ተነጥለው መቅረታቸው አግባብ እንዳልሆነና አስቸኳይ የህልውና ጥያቄ በመሆኑ በአስቸኳይ ምላሽ እንዲሰጣቸውም ጠይቀዋል። ቲክቫህ ኢትዮጵያ የባለሙያዎቹን ቅሬታ ይዞ የአማራ ክልል ፍትህ ቢሮ ዋና ኃላፊ አቶ ብርሃኑ በስልክ ያነጋገራቸው ሲሆን የክልሉ ፍትህ ቢሮ ዋና ኃላፊም በዝርዝር ይህንን ገልጸዋል። የአማራ ክልል ፍትህ ቢሮ ኃላፊ አቶ ብርሃኑ ለቲክቫህ ኢትዮጵያ በሰጡት ቃል ሀገራዊ የደሞዝ ጭማሪው ከመታወጁ በፊት በክልሉ የአቃቢያን ሕግና የደረጃ ማሻሻያ ተደርጎ እንደነበረም አንስተዋል። ከፌዴራል መንግስት የደሞዝ ጭማሪ መጥቷል ሲባል የክልሉ መንግስት ያደረገውን የደረጃ እድገት ማስተካከያ መነሻ ያደረገ ሪፖርት ለፌዴራል መንግስት ልከናል። ይሁን እንጂ ሀገራዊ የደሞዝ ስኬል ማሻሻያ ግን ለክልሉ አቃቢ ሕግ እስካሁን አልተላከም ብለዋል። ለምንድነው እስካሁን ያልመጣው የሚል ጥያቄም ከቲክቫህ ኢትዮጵያ የተነሳ ሲሆን የፌዴራል ፍትህ ሚኒስትሯ ሰብሳቢ ያደረጉት ኮሚቴ ተቋቁመው የገንዘብ ሚኒስቴርና ለሲቪል ሰርቪስ ኮሚሽን ለጉዳዩ መፍትሄ እንዲሰጥ ጥረት እየተደረገ ነውም ብለዋል። የዳኞች የደሞዝ ማሻሻያ በቅርቡ በዚህ አንድ ወር ውስጥ ተግባራዊ ተደርጓል። በአንድ የፍትህ ስርዓት ውስጥ ለዳኞች የደሞዝ ማሻሻያው ተተግብሮ ለአቃቢ ሕግ ግን መቅረቱ አግባብ ያልሆነና በፍትህ ስርዓቱ ላይ ጫና የሚያሳድር ጉዳይ ነውም ተብሏል። የኛም አቋም ሀገራዊ ጭማሪው ለአቃቢ ሕግ መምጣት አለበት የሚል ነው ሲሉ የተናገረ ሲሆን የአቃቢ ሕግ ጥያቄ የደሞዝ ጭማሪው እስከ ውዝፍ ክፍያው ይከፈለን የሚል መሆኑን ለኃላፊው ለቲክቫህ ኢትዮጵያ ለቀረበላቸው ጥያቄም ሀገራዊ የደሞዝ ማሻሻያው መመሪያ መስከረም ላይ እንደወጣ አስታውሰው እንደ አማራ ክልል ከመስከረም ጀምሮ ውዝፍም አብሮ ይሰጥ የሚል ጥያቄ ለፌዴራል መቅረቡንም አውስተዋል። በመጨረሻም የፌዴራል መንግስት ውሳኔውን አሳልፎ በጀቱን ሲለቅ የክልሉ ፍትህ ቢሮ የዚህን በጀት ዓመት ውዝፍ ክፍያ በቀጥታ ለባለሙያዎቹ ተደራሽ ለማድረግ ዝግጁ መሆኑን አቶ ብርሃኑም ጠቁመዋል። የጊዜ ጉዳይ እንጂ መፍትሄ ማግኘቱ የማይቀር መሆኑን የገለጹት ኃላፊው የፍትህ ሚኒስቴር ማኔጅመንትም በትናንትናው ዕለት በጉዳዩ ላይ ውይይት ማድረጉንና በቀጣይም ከገንዘብ ሚኒስቴርና ከሲቪል ሰርቪስ ኮሚሽን ጋር የሚደረገውን ንግግር ኮሚቴው አጥብቆ እንደሚከታተል መናገራቸውን ከቲክቫህ ኢትዮጵያ በዚህ ሰዓት የደረሰን መረጃ ያመለክታል። ለዕለቱ መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎች ይህንን ይመስላሉ። ቪዲዮን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ